አዲስ ግዴ አመሰግናለሁ። ኢትዮጵያ ንግድ ባንክ ዛሬ 3-1 ባሸነፈበት ጨዋታ አንዱ በፍጹም ቅጣት ምት አንዱን በጨዋታ እንዲሁም ደግሞ ሳይመን ፒተርም ላስቆጠረው ጎል አመሻሽተህ በመቀበል ዛሬ ጥሩ እንቅስቃሴ አድርገሃል። አጠቃላይ ጨዋታው እንዴት ነበር? ያው ጨዋታው በጣም ጥሩ ነበረ። ሶስተኛ ሀገር ላይ ነው እየተጫወትን ያለነው። በተለየ አየርና በተለየ ሜዳ ላይ እንደመጫወታችን ጨዋታው ዛሬ እንዳጀማመር በጣም ጥሩ አጀማመር ነበር። ፈልገን የመጣነውን ነገር ሙሉ ለሙሉ አሳክተናል ብዬ አስባለሁ። ሻምፒዮን ሲሆን የነበረው ስብስብ ከጊዜ ወደ ጊዜ ስኳዱ እየጠበበ እያነሰ ነውና ያ በቡድናችሁ የዘንድሮ እንቅስቃሴ ላይ ተጽዕኖ ነበረው? ምንም ጥያቄ የለውም። የኦቬስ ነገር ነው። ሻምፒዮን ከነበረው ቡድናችን 98% ማለት ይቻላል ቡድኑ ፈርሷል። ያ ደግሞ አሁን ላለንበት ነገር ትንሽ ነገሮችን አስቸጋሪ እንዲሆን አድርጎብናል። ያው ቡድናችን በአዲስ መልክ እንደመገንባቱ ፕሮግረስ ላይ ያለ ቡድን ነው። ጥሩ መሻሻል አለው። ያው እንግዲህ ቀስ እያልን እናስተካክለዋለን ብዬ አስባለሁ። ግን ያው አብዛኛው ሻምፒዮን ስንሆን የነበሩ ልጆችን መልቀቃችን ቡድናችን ላይ ከፍተኛ ተጽዕኖ ፈጥሮብናል። ዛሬ 5ኛ ጎልህን ነው ያስቆጠርከው። በግልህ የዘንድሮ ዓመት እንቅስቃሴ እንዴት ነው? ከፍተኛ ጎል አስቆጣሪነቱን መምራት ጀምራል። ያው እንዳልከው ዛሬ 5ኛ ጎልን አስቆጥሬያለሁ። በዛ ላይ ቡድኔም አሸናፊ ሆኗል። ለእኔም ቀጣይ ብዙ ጎሎችን ለማስቆጠር ከፍተኛ የሞራል ስንቅ ነው የሚሆነኝ። ያው እንግዲህ ቡድኔ የሚሰጠኝን ኃላፊነት በተለይ ጎል ማስቆጠሩ ላይ ያለብኝን ኃላፊነት በደንብ መወጣት እንዳለብኝ አምናለሁ። ያንንም ደግሞ በቀጣይ ጌሞች አስቀጥላለሁ ብዬ አስባለሁ። አሁን ከገለጽክልኝ ባሻገር እንዳልከው ቡድኑ በአብዛኛው ተበትኗል፣ ፈርሷል ብለኸኛል እና የቡድኑ አምበል ነህ። የቡድኑን የስነ ልቦና በመጠበቅ እንደ አምበል ኃላፊነት ምንም እንኳን ለአምበልነት አዲስ ባትሆንም እንዴት መስራት አስባል? ያው እንዳልከው የቡድኑ ኃላፊነት ተሰጥቶኛል። የአምበልነት ኃላፊነት እንዳልከው ቡድኑ በአዲስ መልክ እየተገነባ ያለ ቡድን ቢሆንም ልጆቹ የተወሰኑት ለሊጉ አዲስ አይደሉም። አብዛኛው ግን ለሊጉ አዲስ የሆኑ ልጆች እንደመሆናቸው መጠን ከኔም ጋር ያላቸው ኮሚኒኬሽን እጅግ በጣም አሪፍ ነው። ይሄ ደግሞ ስራዬን በደንብ ያቀልልኛል። እኔም ኃላፊነቴን ከዚህ በፊትም በአምበልነት ተወጥቼው አውቀዋለሁ። ለእኔ አዲስ ስላልሆነ ያንን ኃላፊነት ከእግዚአብሔር ጋር በደንብ እየተወጣሁት ነው ብዬ አስባለሁ። የደስታ አገላለጽህ የአንተ መገለጫ ሆኗል። ምን አይነት መልእክት ለማስተላለፍ ነው? እስኪ ግልጽ ለማድረግ እስከዛሬ ጠይቄ ስለማላቅ እንድትገልጽልኝ ይፈልጋል። ያው የታወቀ ነው። ሁሌም ይህን ደስታ አገላለጽ የምገልጸው ስራዬን በአግባቡ መስራቴን ለመግለጽ ብቻ ነው። ምን አይነት ማለት ነው? ማለት እጅህን ነው የምታሳየው እና ምን ማለት ነው? በቋንቋ መግለጽ ከተቻለ ምናልባት በቋንቋ ለመግለጽ ያው ስራዬን ጨርሻለሁ ነው። ጎሉ ማግበታል። ስራዬን ጨርሻለሁ እየሰራሁ ነው። ስራዬን ጨርሻለሁ ለማለት ነው። እንግዲህ እንዳልከው ከፍተኛ ጎል አስቆጣሪነቱን መምራት ጀምራል። ከዚህ በኋላ ከፍተኛ ጎል አስቆጣሪ ሆኖ የማጠለቅ እቅድ አለ? ምንስ ታስባለህ? የመጨረሻ ጥያቄ ላድርግ። ያው እንዳልከው ከፍተኛ ጎል አግቢነቱን መምራት ጀምሬያለሁ። ያው ስራዬ ጎል ማግባት ነው። ቡድኔ መጀመሪያ ለእኔ የሚሰጠኝ ኃላፊነት ጎሎችን እንዳስቆጠር ነው እና የራሴን ግብ ብቻ ታርጌት አላደርግም። ሁልጊዜ ጎሎችን አስቆጠር መጨረሻ ላይ የሚሆነውን ማየት እፈልጋለሁ። በግል ስኬቶችን ማሳካት እፈልጋለሁ። እንዳልከው ኮከብ አግቢ ብሆን በጣም ደስተኛ ነኝ። ግን እኔ ጎሎችን ማስቆጥረው ለራሴ ኮከብነት ብቻ ሳይሆን ቡድኔን አሸናፊ ለማድረግ ነው። አመሰግናለሁ። አመሰግናለሁ።